በአሜሪካ የፖለቲካ ታሪክ ሰማይ ስር ከዚህ ቀደም ታይተውም ተሰምተውም የማይታወቁ ክስተቶች እንደ እንግዳ ኮከብ ብልጭ ድርግም ሲሉ ቆይተዋል። ነገር ግን በፕሬዝዳንት ዶናልድ ትራምፕ የስልጣን ዘመን እንደታየው የፖለቲካ መድረክን ወደ ሃይማኖታዊ ፍርድ ቤትነት የቀየረ የመሪን ስልጣን ከመለኮታዊ ኃይል ጋር ለማዳቀል የሞከረና በቢሊዮኖች የሚቆጠሩ አማኞችን ልብ የሰበረ ክስተት አልታየም። ትራምፕ ራሳቸውን ከኢየሱስ ክርስቶስ ጋር በማነጻጸር በራሳቸው የማህበራዊ ሚዲያ ገጽ ላይ ያጋሩት ምስል በአሜሪካ ብቻ ሳይሆን በመላው ዓለም ከፍተኛ ቁጣን የቀሰቀሰ ሲሆን ይህ ድርጊታቸው በብዙዎች ዘንድ ብላስፎሚ ወይንም መለኮታዊ ስድብ የሚል ታፔላ እንዲለጠፍበት አድርጓል። ይህ ክስተት ከቫቲካኑ ርዕሰ ሊቃነ ጳጳስ ፖፕ ሊዮ 16ኛ ጋር በቀጥታ የቃላት ጦርነት ውስጥ እንዲገቡ ሲያደርጋቸው የትራምፕ የፖለቲካ ማንነት ከዚህ ቀደም ከምናውቃቸው የትዕቢትና የእብሪት ደረጃ አልፎ ራሳቸውን እንደ መሲህ የማየት አደገኛ አባዜ ውስጥ እንደገቡ አመላካች ነው። ሁሉም ነገር የጀመረው በአንድ እሁድ ጠዋት ነበር። ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ በአርቲፊሻል ኢንተለጀንስ የተፈጠረ የሚመስል አንድ ምስል አጋሩ። ምስሉ ተራ አልነበረም። በመጽሐፍ ቅዱሳዊ የጥበብ ሥራዎች ላይ እንደሚታየው ትራምፕ ቀይና ነጭ መለኮታዊ ልብስ ለብሰው በተሰበሰቡና በተጨነቁ ሰዎች መካከል ቆመው ይታያሉ። አንደኛው እጃቸውን በአንድ የታመመ ሰው ግንባር ላይ ሲጭኑ፣ ከሌላኛው እጃቸው ደግሞ እንደ መለኮታዊ ኃይል የሚያበራ ብርሃን ይወጣል። ይህ ብቻ አልነበረም። ከበስተጀርባው የአሜሪካ ባንዲራ በኩራት ይውለበለባል። የሀገሪቱ ምልክት የሆኑት ንስሮች በሰማይ ላይ ያንዣብባሉ። ከሁሉም በላይ ደግሞ ዘመናዊ የጦር አውሮፕላኖች ሰማዩን ሲሰነጥቁ ይታያሉ። ይህ ምስል የሃይማኖታዊ ፈውስን፣ የሀገር ፍቅርንና ወታደራዊ ኃይልን በአንድ ላይ አጣምሮ ትራምፕን እንደ ሀገር አዳኝ፣ እንደ ሕዝብ ፈዋሽና እንደ ሰላም አስከባሪ መሲህ አድርጎ የሚያሳይ ነበር። ነገሩን ይበልጥ እንግዳና አስደንጋጭ ያደረገው ደግሞ ከበስተጀርባ ከሚታዩት ወታደሮች አንዱ ቀንድ ያለው ሆኖ መሳሉ ነበር። ይህም ለብዙዎች ምስሉ ከመለኮታዊ ይልቅ ከሰይጣናዊ ድብልቅነት ጋር የተቆራኘ እንዲመስል አድርጎታል። ምላሹ ፈጣንና ከባድ ነበር። ቁጣው የመጣው ከትራምፕ የፖለቲካ ተቀናቃኞች ብቻ ሳይሆን ከራሳቸው የድጋፍ ሰፈር፣ ከወግ አጥባቂ ክርስቲያኖችና ከማጋ ንቅናቄ ልብ ውስጥ ነበር። ለዓመታት ትራምፕን ልክ በእግዚአብሔር እንደተመረጠ መሪ አድርገው ሲደግፉ የነበሩ ሰዎች እንኳን ይህንን ድርጊት ሊውጡት አልቻሉም። የትራምፕ የቅርብ ደጋፊ የሆነችው ማርጆሪ ቴይለር ግሪን በኤክስ ገጿ ላይ የሰጠችው ምላሽ በብዙዎች ዘንድ እንደ ነጎድጓድ አስተጋብቷል። ይህ ከስድብም በላይ ነው። ይህ የክርስቶስ ተቃዋሚ መንፈስ ነው። ይህ ቃል ትራምፕ በደጋፊዎቻቸው ዘንድ እንኳን የተቀደሰውን መስመር እንደተሻገሩ አመላካች ነበር። ትራምፕ በተነሳው ከፍተኛ ተቃውሞ ግፊት ምስሉን ከገጻቸው ላይ ቢያጠፉትም ይቅርታ ለመጠየቅ ግን ፈቃደኛ አልነበሩም። ይልቁንም እኔ ራሴን እንደ ዶክተር ነው ያየሁት፣ ምስሉ እኔ ሰዎችን የተሻለ እንደማደርግ የሚያሳይ ነው። እናም አዎ እኔ ሰዎችን የተሻለ አደርጋለሁ በማለት የሰጡት ምላሽ የትዕቢታቸውን ጥልቀትና ለትችት ያላቸውን ንቀት በድጋሚ አሳይቷል። ይህ ምላሽ እኔ ፈዋሽ ነኝ፣ እኔ አዳኝ ነኝ የሚለውን መልእክት በሌላ ቋንቋ መድገም ነበር። የትራምፕ ድርጊት በምስሉ ብቻ አላበቃም። ከዚህ ክስተት ጋር በተያያዘ ከ1.4 ቢሊዮን በላይ የካቶሊክ እምነት ተከታዮች መሪ ከሆኑት ከፖፕ ሊዮ 14ኛ ጋር የገቡበት የቃላት ጦርነት ጉዳዩን ወደ ዓለም አቀፍ መድረክ አሸጋግረው። ፖፕ ሊዮ 14ኛ የመጀመሪያው አሜሪካዊ ጳጳስ እንደመሆናቸው በትራምፕ የጅምላ ስደት ፖሊሲዎችና በአሜሪካና በእስራኤል እየተመራ በኢራን ላይ እየተካሄደ ባለው ጦርነት ላይ ጠንከር ያለ ትችትን ሲሰነዝሩ ቆይተዋል። ጳጳሱ ለሰላም፣ ለፍትህና ለስደተኞች መብት መከበር ያላቸው ጽኑ አቋም ከትራምፕ አሜሪካ ትቅደምና ሕግና ስርዓት ፖሊሲ ጋር በቀጥታ የሚጋጭ ነበር። ትራምፕ ለጳጳሱ ትችት የሰጡት ምላሽ ዲፕሎማሲያዊ ሳይሆን እንደ ባህሪያቸው የግልና የስድብ ነበር። በትሩዝ ሶሻል ገጻቸው ላይ ፖፕ ሊዮን በወንጀል ላይ ደካማና ለአክራሪ ግራ ዘመሞች የሚያደሉ በማለት ከሷቸዋል። ከዚህም አልፈው እባካችሁ አንድ ሰው ለፖፕ ሊዮ ይንገርልን፣ ኢራን የኒውክሌር ቦምብ እንዲኖራት ማድረግ ፈጽሞ ተቀባይነት የለውም በማለት የጳጳሱን የሃይማኖት መሪነት ሚና ወደ ፖለቲካ ተቀናቃኝነት ዝቅ ለማድረግ ሞክረዋል። ይህ ድርጊት አንድ የአሜሪካ ፕሬዝዳንት በጳጳሱ ላይ በቀጥታና በስም ጥቃት ሲሰነዝር በታሪክ የመጀመሪያው ሊሆን ይችላል። ይህ ፍጥጫ በአሜሪካ በሚገኙ ካቶሊኮች ዘንድ ትልቅ መከፋፈልም ፈጥሯል። ብዙዎች በሃይማኖታዊ መሪያቸውና በሀገራቸው ፕሬዝዳንት መካከል መምረጥ እንዳለባቸው ሲሰማቸው እንደ ካቶሊክ ቮት ያሉ ወግ አጥባቂ የካቶሊክ ቡድኖች እንኳን ትራምፕን ይቅርታ እንዲጠይቁ በይፋ ጠይቀዋል። ትራምፕ ግን ይቅርታ የምጠይቅበት ምንም ምክንያት የለም በማለት እምቢተኝነታቸውን አሳውቀዋል።
የትራምፕ አስተዳደር አባላትም ይህንን አቋም አስተጋብተዋል። ካቶሊክ የሆነው ምክትል ፕሬዝዳንት ጄዲ ቫንስ ጳጳሱ ስለ ሃይማኖታዊ ትምህርት ሲናገሩ ጥንቃቄ ማድረግ አለባቸው በማለት የጳጳሱን የሞራል ስልጣን በፖለቲካዊ ጉዳዮች ላይ እንደማይመለከተው ለማሳየት ሞክረዋል። ይህ የትራምፕ አስተዳደር ሃይማኖትን ለፖለቲካ ፍጆታ ሲስማማው የሚቀበል፣ ሲቃወመው ደግሞ ድምፁን ለማፈን የሚሞክር መሆኑን በግልጽ ያሳየ ክስተት ነበር። የትራምፕ ድርጊት ብላስፌሚ ተብሎ ተፈርጇል። ብላስፌሚ የሚለው ቃል ከጥንታዊ ግሪክ የመጣ ሲሆን ትርጉሙም ስምን ማጥፋት ወይንም ክብርን መንካት ማለት ነው። መጀመሪያ ላይ ማንኛውንም ሰው በሐሰት መወንጀል የሚያመለክት ቢሆንም ከጊዜ በኋላ ግን ትርጉሙ ወደ ሃይማኖታዊ ይዘት አድጓል። በእግዚአብሔር በቅዱሳን ሰዎችና በቅዱሳን ነገሮች ላይ የሚፈጸም የስድብ ወይንም የክብር ማጉደል ድርጊትን ለማመልከት የተቀመጠ ነው። መጽሐፍ ቅዱስ የእግዚአብሔርን ስም የሚሰድብ ሁሉ ፈጽሞ ይወገዝ የሚል ጠንካራ ሕግ አለ። በአዲስ ኪዳንም ኢየሱስ ክርስቶስ ከመሰቀሉ በፊት ብላስፌሚ ፈጽሟል ተብሎ ተከሷል። ከጊዜ በኋላ ክርስቲያኖች ኢየሱስን ከእግዚአብሔር ጋር እኩል አድርገው ማመን ሲጀምሩ ክርስቶስን የሚነካ ንግግር ወይንም ድርጊት እንደ ብላስፌሚ መቆጠር ጀመረ። ይህ ደግሞ በቤተ ክርስቲያን በቅዱሳንና በጳጳሱ ላይ የሚሰነዘሩ ጥቃቶችን ሁሉ ያጠቃልላል። የትራምፕ ጉዳይ ልዩ የሚያደርገው ራሳቸውን ከመለኮታዊ አካል ጋር በማመሳሰላቸው ነው። ይህ ማለት መለኮታዊ ባህሪያትን ለሟች ሰው መስጠት በራሱ እንደ ትልቅ ስድብ ይቆጠራል። በአንጻሩ ደግሞ ለመለኮታዊ አካል የሰው ባህሪን መስጠትም በተመሳሳይ መልኩ ቁጣን ይቀሰቅሳል። ለምሳሌ በማርቲን ስኮርሴስ የተሰራው ዘ ላስት ቴምፕቴሽን ኦፍ ክራይስት ፊልም ኢየሱስን ከሰው ፈተናዎች ጋር ሲታገል በማሳየቱና የትራምፕ ድርጊት ግን ከነዚህ የተለየ ነው። እሳቸው አርቲስት ሆነው የሃይማኖታዊ ምልክቶችን በአዲስ መልክ ለመተርጎም አልሞከሩም። ይልቁንም የዓለም ሀያል ሀገር መሪ ሆነው የራሳቸውን የፖለቲካ ገጽታ ለመገንባት መለኮታዊውን ምስል በቀጥታ ሰርቀዋል። ይህም ድርጊታቸውን ከኪነ ጥበብ ውይይትነት አውጥቶ ወደ ስልጣን አላግባብ የመጠቀምና የሃይማኖት ምልክቶችን ለግል ዝና የመጠቀም ወንጀልነት ለውጦታል። የትራምፕ ድርጊት በ2026 ምርጫ ላይ ሊያመጣ የሚችለው ተጽዕኖ በቀላሉ የሚገመት አይደለም። በአሜሪካ ፖለቲካ ውስጥ የካቶሊክ መራጮች ድምፅ ወሳኝ ሚናን ይጫወታል። ይህ ቡድን በአንድ ፓርቲ ስር ብቻ የማይሰለፍና እንደ የፖለቲካ ደውል የሚታይ ነው። ትራምፕ በ2024 ምርጫ የካቶሊኮችን ድምፅ ቢያሸንፉም በ2020 በጆ ባይደን ተሸንፈው ነበር። አሁን ግን በጳጳሱ ላይ በይፋ ጦርነት በማወጃቸውና ራሳቸውን እንደ ክርስቶስ በመሳላቸው ይህንን ወሳኝ የህብረተሰብ ክፍል በቋሚነት ሊያጡት እንደሚችሉ የፖለቲካ ተንታኞች ይናገራሉ። የሪፐብሊካን ፓርቲ የፖለቲካ አማካሪዎችም ስጋታቸውን አልደበቁም። አንድ ሪፐብሊካን የህዝብ አስተያየት ተንታኝ እንደተናገረው ይህ በአንድ ወሳኝና ተለዋዋጭ የመራጭ ቡድን አላስፈላጊ ጫጫታ መፍጠር ነው። በምርጫ ዋዜማ ላይ ያሉ የሪፐብሊካን እጩዎች በተለይ ብዙ ካቶሊኮች በሚኖሩባቸው አካባቢዎች ከትራምፕ እና ከጳጳሱ ፍጥጫ ጋር በተያያዘ ለሚነሱ ጥያቄዎች መልስ መስጠት እንደ እሳት የከበዳቸው ይሆናል። ከዚህም በላይ ትራምፕ ከሚዲያ ተቋማት ጋር የገጠሙት ህጋዊ ፍልሚያ ከዚሁ የትዕቢት ባህሪያቸው ጋር የተያያዘ ነው። በዎል ስትሪት ጆርናል ላይ የከፈቱት የ10 ቢሊዮን ዶላር የክስ መዝገብ በዳኛ ውድቅ መደረጉ ትራምፕ እውነትን በገንዘብና በስልጣን ለማፈን ያላቸውን ፍላጎት ያሳያል። ለእሳቸው የሚቃወሟቸው ተቋም ሁሉ ቤተ ክርስቲያንም ይሁን ሚዲያ፣ የፍትህ አካልም ይሁን የውጭ መሪ የጥቃት ኢላማ ነው። ትራምፕ ራሳቸውን በክርስቶስ ምስል ውስጥ መክተታቸው ድንገተኛ ስህተት ሳይሆን ለዓመታት ሲገነባ የቆየው የፖለቲካ መሲህነት ስልት ውጤት ነው። በአሜሪካ ታሪክ ውስጥ በርካታ ፕሬዝዳንቶች የሃይማኖት መሪዎችን ድጋፍ ለማግኘት ሞክረዋል። ነገር ግን ማንም መሪ ራሱን እንደ ሃይማኖታዊ ተምሳሌት ለማቅረብ የደፈር የለም። ይህ ድፍረት የሚመነጨው ትራምፕ ከደጋፊዎቻቸው ጋር ካላቸው ልዩ ግንኙነት ነው። ለብዙዎች የማጋ ንቅናቄ አባላት ትራምፕ ተራ ፖለቲከኛ ሳይሆኑ በአካባቢዊና በዓለም አቀፋዊ ተጽዕኖዎች ስጋት ላይ ለወደቀችው አሜሪካ የደረሰ አዳኝ ተደርገው ይወሰዳሉ። ይህንን እምነት ይበልጥ የሚያጠናክሩት ደግሞ እንደ ፓውላ ዋይንትካይን ያሉ የትራምፕ የሃይማኖት አማካሪዎች ናቸው። ትራምፕ በገጠሟቸው የሕግ ፍልሚያዎች ወቅት ፓውላ ዋይት ትራምፕን ከኢየሱስ ክርስቶስ መከራ ጋር በማመሳሰል እየተሰቃዩ ያሉት ስለ እናንተ ማለትም ስለ ደጋፊዎቻቸው ነው የሚል ስብከትን ታስተላልፋለች። ይህ አይነቱ ንግግር በደጋፊዎቹ ዘንድ ትራምፕን ከፖለቲካዊ ሂስ በላይ ያደርጋቸዋል። አንድን ፖለቲከኛ መተቸት ይቻላል። መለኮታዊ ተልዕኮ ያለውን መሲህ መተቸት ግን እንደ ክህደት ይቆጠራል። በመሆኑም ትራምፕ ያጋሩት ምስል ይህንን ነባራዊ እምነት ወደ ምስላዊ እውነት የመለወጥ ሙከራ ነው። የትራምፕ ድርጊት በአሜሪካ ብቻ ሳይሆን በዓለም አቀፍ ደረጃ ከፍተኛ ትኩረትን ስቧል። በተለይም በታሪክ ብላስፌሚ ከፍተኛ ዋጋ ሲያስከፍላቸው በነበሩ ሀገራትና ማህበረሰቦች ዘንድ የትራምፕ ድርጊት በትዝብት ታይቷል።
የኮርኔል ዩኒቨርሲቲ ፕሮፌሰር የሆኑት ኪም ሄንስ ኢትዘን እንደሚሉት ብላስፌሚ የሚለው ቃል ታሪካዊ ትርጉሙ መለኮታዊውን ነገር ማቃለል ነው። ትራምፕ ራሳቸውን እንደ ፈዋሽ ክርስቶስ አድርገው ሲያቀርቡ ለክርስቲያኖች ብቸኛ አዳኝ የሆነውን አካል ሚና ለራሳቸው በመውሰድ ትልቁን የሃይማኖት ክብር ነክተዋል። ይህ ደግሞ በሌሎች እምነቶች ዘንድም ስጋትን ፈጥሯል። ለምሳሌ እንደ አውሮፓውያኑ አቆጣጠር በ1989 በሰልማን ሩሺድ ላይ የወጣውን ፈትዋ በማስታወስ ብዙዎች ብላስፌሚ የሚለው ቃል እንዴት ለፖለቲካዊ ግጭቶች መነሻ እንደሚሆን ያነሳሉ። ትራምፕ ግን ይህንን ስሜታዊ ጉዳይ ለራሳቸው ዝና ሲጠቀሙበት በዓለም ዙሪያ ያሉ የሃይማኖት ተቋማት የመሪዎች ስልጣን ገደቡ የት ነው የሚል ጥያቄ እንዲያነሱ አስገድዷቸዋል። ከአውሮፓና ከሌሎችም የዓለም ክፍሎች የተሰሙ ድምፆችም ትራምፕን አደገኛ ናርሲስት ወይንም ራሱን ብቻ የሚያመልክ በማለት ይገልጹታል። የቫቲካን ባለስልጣናት በይፋ ባይናገሩም በውስጥ መስመር ግን በትራምፕና በፖፕ ሊዮ 14ኛ መካከል ያለው ግንኙነት ሊጠገን የማይችል ደረጃ ላይ መድረሱን ይገልጻሉ። ፖፕ ሊዮ 14ኛ የድሆችና የተገፉ ድምፅ ለመሆን የሚጥሩ መሪ በመሆናቸው በትራምፕ ኃያልነትን የማምለክ ባህሪ ክፉኛ አዝነዋል። ጳጳሱ ምንም ፍርሃት የለኝም ማለታቸው ለትራምፕ ምድራዊ ኃይል እንደማይንበረከኩ የሚያሳይ የሞራል የበላይነት መገለጫ ተደርጎም ተወስዷል። ከሁሉም በላይ የሚገርመው ግን ትራምፕን እንደ ወርቃማ ጥጃ ሲያመልኩ የነበሩት ቀኝ ዘመም አክራሪዎች የሰነዘሩት ትችት ነው። እንደ ራይሊ ጋይንስ ያሉ ወግ አጥባቂ አክቲቪስቶች እግዚአብሔር አይዘበትበትም በማለት የተቆጡት ትራምፕ የነኩት ነገር ከፖለቲካ በላይ መሆኑን ስለተገነዘቡ ነው። ለእነዚህ ወገኖች ትራምፕ ጠቃሚ መሳሪያ እንጂ አምላክ አይደሉም። ትራምፕ ግን በመሳሪያነትና በአምላክነት መካከል ያለውን ልዩነት የዘነጉት ይመስላል። ይህ በደጋፊዎች መካከል የተፈጠረ ስንጥቅ ለሪፐብሊካን ፓርቲ መጥፎ ዜና ነው። ፓርቲው በታሪክ በሃይማኖታዊ እሴቶችና በቤተ ክርስቲያን ድጋፍ ላይ የቆመ ነው። አሁን ግን መሪው በቤተ ክርስቲያን ላይ ጦርነት ሲያውጁ የፓርቲው መሰረት ሊናወጥ ይችላል። በጆርጅ ታውን ዩኒቨርሲቲ የፍትህና የሃይማኖት ማዕከል ዳይሬክተር የሆኑት ጂም ዋሊስ እንደሚሉት የትራምፕ ድርጊት ክህደትና የሃይማኖት ስድብ ድብልቅ ነው። ትራምፕ በምስሉ ላይ የጦር አውሮፕላኖችን ማካተታቸው የሰላም መስፍን የሆነውን ክርስቶስን ከጦርነትና ከጥፋት ጋር ማያያዛቸው ትልቁ ጥፋት መሆኑን ዋሊስ ያብራራሉ። በትራምፕ ላይ የሚሰነዘረው ሌላው ትልቅ ትችት የፍትህ ስርዓቱን ለራሳቸው ዝና መጠቀሚያ ማድረጋቸው ነው። በዎል ስትሪት ጆርናል ላይ የከፈቱት የ10 ቢሊዮን ዶላር ክስ የእሳቸውን አይነኬ የመሆን ፍላጎት ያሳያል። ማንኛውም ስለ እሳቸው መጥፎ ዘገባ የሚሰራ አካል በቢሊዮን የሚቆጠር ዶላር እንዲከፍል በመጠየቅ ሚዲያዎችን ለማስፈራራት ይሞክራሉ። ዳኛ ዳሪን ጌልስ ይህንን ክስ ውድቅ ማድረጋቸው ለትራምፕ መለኮታዊ አምባገነንነት ምድራዊው ሕግ ገና እንዳልተሸነፈ የሚያሳይ ነው። ትራምፕ ግን ይህንን ውድቀት እንኳን እንደ ድል ሊቆጥሩት ይሞክራሉ። የውሸት ዜና አሰራጮችን ተጠያቂ አደርጋለሁ የሚለው የዘወትር ዛቻቸው ደጋፊዎቻቸው በፍትህ ስርዓቱ ላይ ያላቸውን እምነት እንዲያጡ ያደርጋቸዋል። ይህ ደግሞ ለአንዲት ዲሞክራሲያዊት ሀገር ትልቁ አደጋ ነው። አንድ መሪ ከሕግ በላይ ነኝ ብሎ ካመንና ደጋፊዎቹም ይህንን ከተቀበሉ የሀገሪቱ ሕገ መንግስታዊ ስርዓት ዋጋ ያጣል። ወደፊት ስንመለከት ይህ የትራምፕና የቤተ ክርስቲያን ፍጥጫ በአሜሪካ ፖለቲካ ውስጥ ዘላቂ ጠባሳ ጥሎ ያልፋል። የ2026 ምርጫ ሲቃረብ እጩዎች በትራምፕ መለኮታዊ እብሪትና በራሳቸው የፖለቲካ ህልውና መካከል ለመምረጥ ይገደዳሉ። ካቶሊኮችና ወንጌላውያን ክርስቲያኖች ለሃይማኖታቸው ያላቸውን ታማኝነትና ለትራምፕ ያላቸውን ድጋፍ እንዴት እንደሚያስታርቁ ትልቅ ፈተና ይሆንባቸዋል። ትራምፕ ምስሉን ማጥፋታቸውና ዶክተር ነኝ ማለታቸው ጊዜያዊ ማፈግፈግ ሊሆን ይችላል። ነገር ግን በልባቸው ውስጥ ያለው እኔ ብቻ ነኝ ሀገሪቱን ማዳን የምችለው የሚለው እምነት አልተቀየረም። ይህ እምነት ደግሞ ወደፊትም ተመሳሳይ ግጭቶችን መውለዱ አይቀሬ ነው። የፖፕ ሊዮ 14ኛና የትራምፕ ፍጥጫ የሁለት ግለሰቦች ግጭት ብቻ ሳይሆን የሁለት ተቃራኒ ዓለም ፍልሚያ ነው። በአንደኛው ዓለም በትህትና በሰላምና በጋራ እሴቶች ላይ የተመሰረተ ሲሆን፣ ሁለተኛው ደግሞ በኃይል በዝናና በግለሰብ አምልኮ ላይ የተመሰረተ ነው። የአሜሪካ ሕዝብ ሊወስን የሚገባው ጥያቄ ግልጽ ነው። ሀገሪቱን የሚመራው በሕግና በሞራል የታጠረ መሪ ነው ወይስ ራሱን ከመለኮት ጋር ያነጻጸረና ለማንም ተጠያቂ ያልሆነ ፖለቲካዊ መሲህ? የዚህ ጥያቄ መልስ የአሜሪካን ብቻ ሳይሆን የዓለምን የወደፊት አቅጣጫ ይወስነዋል። ትራምፕ የጀመሩት ብላስፌሚ ምናልባትም የራሳቸው የፖለቲካ ውድቀት መጀመሪያ ሊሆን ይችላል። ምክንያቱም ታሪክ እንደሚያስተምረን ራሳቸውን ከአምላክ ጋር ያነጻጸሩ መሪዎች መጨረሻቸው ሁልጊዜም ውድቀት ነው። ትራምፕ ይህንን የታሪክ ትምህርት ለመማር ፈቃደኛ ካልሆኑ ዋጋውን የሚከፍሉት እሳቸው ብቻ ሳይሆኑ መላው የአሜሪካ ሕዝብ ይሆናል። ፖለቲካ ከሃይማኖት ጋር ሲደባለቅ የሚፈጥረውን ፍንዳታ ነው። ትራምፕ የለኮሱት እሳት ገና አልጠፋም። ይልቁንም የሰላምና የፍትህ ድምፅ የሆኑትን እንደ ፖፕ ሊዮ ያሉ መሪዎችን በመንካታቸው ፍልሚያው ወደ አዲስና ይበልጥ አሳሳቢ ምዕራፍ ተሸጋግሯል።
አሜሪካ አሁን ያለችው በመስቀለኛ መንገድ ላይ ነው። ወይ ወደ ዲሞክራሲያዊ እሴቶች ትመለሳለች፣ አሊያም ደግሞ ወደ ግለሰብ አምልኮ ጨለማ ውስጥ ትሰጥማለች። ምርጫው የመራጮች ቢሆንም ውጤቱ ግን ለትውልድ የሚተርፍ ይሆናል።